አለምዬ የሱቅ ስራ ያዋጣል ወይ እንዴት ነው ብላችሁ ብዙ ጊዜ በውስጥም ትጠይቁኛላችሁና ዛሬ ደግሞ ለሁላችሁም ትምህርት እንዲሆናችሁ ምነግራችሁ አንድ ነገር አለ ማለት ነው። በስራ ጉዳይ በተለይ ደግሞ ከስደት መጥታችሁ አገራችሁ ላይ ለመስራት የምትፈልጉ ማለት ለእናንተ ዛሬ ትልቅ ነገር አለኝ ማለት ነውና በዛ ላይ ደግሞ እኔ ስራ ላይ ስለሆንኩኝ ስራዬንም እያሳያችሁ ነግራችኋለሁኝ። ምን ላይ ነበርኩኝ ምን ላይ ደረስኩኝ ማለት ነው። ትምህርት እንዲኖርችሁ እግዚአብሔር ምስክሬ ነው። ስራ ለመስራት ስታስቡ ደግሞ በቃ ድፍር ብላችሁ ግቡ። ውስጣችሁ ከሆነ ወይም ደግሞ የምትወዱ ስራ ከሆነ ድፍር አይላችሁ እንዲጭፍን አድርጋችሁ ግቡ ማለት ነውና ትርፋማ ትሆናላችሁ። ቪዲዮን ግን ለሌሎችም እንዲደርስ ላይክ አድርጉ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ አብራችሁኝ እስከ ፍጻሜ ድረስ ሁኑ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ በተለይ ከስደት መጥታችሁ ወይም ደግሞ ኢትዮጵያ ውስጥ ሆናችሁ ስራ በትንሽ ነገር መስራት ፈልጋችሁ በከስረስ ብላችሁ የምትፈሩ ልጆች ካላችሁ ማለት ነው ዛሬ ይህንን ቪዲዮ በስነ ስርዓት ማድመጥ አለባችሁ ብዬ አስባለሁ። ለእናንተ ይጠቅማችኋል ማለት ለኔም ስለጠቀመኝ እንግዲህ ወደ ሀሳቤ ስገባ ማለት ነው ስራ ላይ ስትገቡ ብዙ የሚያጋጥማችሁ ቻሌንጆች አሉ። ያንን ቻሌንጅ ደግሞ አይናችሁ እንዲጭፍን አድርጋችሁ በቃ ጠንክራችሁ ጠንካራ ሆናችሁ ለማለፍ ዝግጁ ከሆናችሁ የፈለጋችሁበት ቦታ መድረስ ትችላላችሁ። እንግዲህ ዛሬ እያዞርኩኝ አሳያችኋለሁ ማለት ነው። እኔ በስንት ብር እንደተነሳው ራሴ ያውቀዋለሁ። ያኔ የተወሰነ ነግሬያችኋለሁ፣ ከዛ ጨምሬበታለሁ። አሁን ደግሞ ያለሁበትን ልንገራችሁ። ሱቄ እንደምታዩት የተለያየ ብዙ ነገሮች አሉ። ቤቱን ራስዎን እየበቃው አይደለም። በፊት በቃ እኔ እንጃ በሩቅ ሩቅ ነው ማስቀምጠው የነበረው። የበፊት ቪዲዮ ላይ ገብታችሁ የምታይ ከሆነ ማለት ነው በሩቅ ሩቅ ነው የሆነ ነገር ላይ እንዲጥግ ጥግ ተደርጎ ሳይሆን ወይም እንደዚህ ዝም ብሎ እንደዚህ መደርደር ነው እንጂ እዚህ ውስጥ ላይ እቃ አታገኙም ነበረ ማለት ነው። ከፊት ለፊት ብቻ ነው የነበረው። ይሄ በኢየሱስ ስም በስመ ለእናንተ አሳያል ብዬ የባሰ ወርቆብኛል ማለት ነውና ይኸውላችሁ እንግዲህ እስከ ላይ ድረስ ይኸው እንግዲህ እነዚህ በሙሉ አልተከፈቱም። ይሄው ከሰል አለ፣ ሽንኩርት አለ። ሽንኩርት ጨርሼ ነው በነገራችን ላይ ማለት ነውና አቮካዶ አለ፣ በትንሹም ቢሆን ሙዝ አለ፣ እንቁላል አለ። እንደምታዩት እንግዲህ እግዚአብሔር ክብሩን ይስወድ ሰማዕቱ ቅዱስ ጊዮርጊስ እንዲሁም እናቴ ኪዳነ ምሕረት ድንግል ማርያም ልደትዬ እውነት ብዙ ነገሮች ነው ያደረጉልኝ ለኔ ማለት ነውና እግዚአብሔር የተመሰገነ ይሁን። ብዙ ነገሮች በህይወቴ ላይ ብዙ ለውጥ እያየሁ ነውና ቀስ በቀስ እንግዲህ ብዙ ነገሮች ይፈጠራሉ። እግዚአብሔር የተመሰገነ ይሁንና ምን ልላችሁ ፈልጌ ነው እኔ አይኔን ጭፍና አድርጌ ይህን ስራ ባልጀምር ኖሮ ምን ይውጣኝ ነበረ በሚለው ውስጥ ግቡ። ምን ይውጣኝ ነበረ አስባችሁታል? እስካሁን ድረስ እጄና እግሬ ይዤ ቁጭ ብዬ ቢሆን ለባሌ ራሱ እዳ ነው መሆንበት የነበረው ማለት ነውና ቢያንስ እንኳን ራሴን በራሴ እንተነላለሁ ማለት ነው። እሱን ባላስቸግርም አላ እና እንዳያችሁት ነው በቃ አይናችሁ እንዲጭፍን አድርጋችሁ በትንሽ ነገር በትልቅ ነገር አይደለም በትንሽ ነገር መጀመር ባለባችሁ ልክ ጀምሩ። ቀስ በቀስ ደግሞ እንደዚህ እያደጋችሁ ትመጣላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ስራ የማሰሩ ስራ ስሩ። ስራ ያስከብራል። እመቤቴን ስራ ያስከብራል። ቢያንስ ሌላ ነገር ቢቀር ማለት ነው ለራሳችሁ መሆን ያቀታችሁም ለራሳችሁ ትሆናላችሁ ማለት ነው። እሺ ማስቲካ ስንት ልስጥ? የ5 ብር። እሺ ይሄ 5 ብር ዞራ እኔ ጋር መጣች። አይቻታለሁ እኮ ስላየኋትም እኮ ነው። እና መላችሁ ይሄ ነው የኔ ውዶች። ስራ ስሩ፣ ወደ ኋላ አትበሉ። ላለመስራት ምክንያት አትፍጠሩ። ለመስራት ምክንያት ፈጥራችሁ ስራ ስሩ ማለት ነውና በተለይ ደግሞ ባለትዳሮች ማለት ነውና በተለይ ትዳር ላይ ቁጭ ብላችሁ በቃ እሱ ያመጣውን እየሰራችሁ እየበላችሁ ይሄ ህይወት አይደለም። በቃ ለራሳችሁ የሆነ ነገር ያስፈልጋችኋልና ስሩ። በቃ ሁሌ የወንድ እጅ አትጠብቁ፣ ማርያምን አትጠብቁ። ወንድየውም ራሱ እኮ እየሰለቸው ይሄዳል ማለት ነው። እና በትንሽ ብር ማለት ነውና ብዙ ነገሮችን ቀስ በቀስ ካላችሁ ብዙ ነገር መስራት እንደምትችሉ
ከትንሽ ደግሞ ከፍ ማለት እንደምትችሉ እያሳየኋችሁ ነው። ስሩ። ዝም ብላችሁ ቁጭ አትበሉ። መስራት የመሰለ ነገር የለም። ማርያምን እኔ በራሴ ስላየሁ ነው የምነግራችሁ ማለት ነውና አችሁታል። ይህ እንግዲህ ይሄ ቀለም ራሱ አልተቀባም ነበር ያኔ ትዝ ይላችሁ እንደሆነ ማለት ነው። ብር አልነበረም አጋጣሚ ቀለም ራሱ አልተቀባም ነበርና ይሄን ቀለም ራሱ ተቀብቷል። ይሁ ብዙ ነገሮች ማለት ነው ብዙ ነገሮች ነው የተቀየሩት። ብዙ ነገሮች ማለት በዚህ በትንሽ ሱቅ ብዙ ነገር ነው የተቀየረው። ይውላችሁ የበፊት ቪዲዮ ሱቅ ላይ እንደዚህ ያሳዩዋችሁ የሰራውት ቪዲዮ ሄዳችሁ ወደ ኋላ ሄዳችሁ እዩት ማለት ነውና ትምህርት እንዲሆናችሁ ማለት እኔ ከምነግራችሁ ይልቅ እናንተ ያያችሁ ብትማሩበት የተሻለ ነው ብዬ አስባለሁኝና ስራ ለመስራት ምክንያት አትፈልጉ። በቃ ስሩ። የሰራ ሰው ምንም ቢሆን ወድቆ አይወድቅም። በቃ የሆነ ቀን አለው አጋጣሚ በሆነ ነገር ወደ ታች ልትወድቁ ትችላላችሁ፣ ወይን ኪሳራ ሊመጣ ይችላል። ኪሳራ ቢመጣም ደግሞ ዞሮ በተለይ ሱቅ ስራ ማለት ነው ዞሮ የሆነ ሰዓት በውድ ያስገባችሁት ነገር በቀነሳችሁ ልሸጡ ትችላላችሁ እንጂ ይሄን አክል እንትን የሚል ነገር የለም። እቃ ስታስገቡ ደግሞ ኤክስፓየሪ ዴቱን አይታችሁ ኤክስፓየርድ ያደረገ ቶሎ የሚያደርግ ደግሞ እንትን እንዳትሉ ቢያንስ 1 አመት ያለው 9 ወር 10 ወር 11 ወር ያለው እቃ ማምጣት ወይ 1 አመት 2 አመት እንደዚህ ያላችሁ እቃዎች አሉ እያያችሁ ማምጣት ማለት ነው። አጋጣሚ ሆኖ እንኳን ባይሸጥ ዞሮ ኤክስፓየርድ ያደርግባችሁ ወይን ደግሞ እናንተ አትከስሩም ማለት ነው። እና እንዲያረጋችሁ ስራችሁን ስሩ የኔ ውዶች። ያቺ ደግሞ የሆነ ጊዜ እህታችን ሱቅ ጀምራ ነበርና ምን ይሻለኛል ምናምን ብላኝ ያማከረችኝ ልጅ ካለሽ ይሄን ድምጽ ካደመጥሽ አንቺስ ደርሰሻል በቪዲዮ ብናየው ሱቅሽን ደስ ይለናል። እና በዚያ ሙዚቃ እንጀራ ሳይቻቸዋለሁኝ። እንጀራ እንግዲህ ጨርሰናል። ትንሽ ነው የቀረን። ካሜራው ነው መሰለኝ ትንሽ ነው የቀረን። እዚህ ጋር እንደምታዩት ይሄ እንግዲህ እዩት፣ መቤቴን እዩት። ሳሙና ራሱ ይሁን ይሄን ድርድር ብሎ ነበር በፊት እንዴ አንድ ደርዘን ነው የነበረው በፊት ማለት ነውና አሁን ግን እንደዚህ እየሞላው ይሄ እንደምታዩት እዚህ ጋር ከሰል አለ፣ ኦላይም አለ ከሰል። እዚህ ጋር እንደምታዩት ይሄው ቅድም እንዳሳየኋችሁ ማለት ነው። ይሄው ውስጥ ላይ እዚህ ውስጥ አይኖርም ነበር በፊት ማለት ነው። ይሄ ምንድነው የስራ ውጤት ነው። እዚህ ጋር እንደምታዩት ደራርቤ ነው ማስቀመጠው። እንግዲህ እዚህ ጋር ካፑቺኖ አለ። በቃ ብቻ ምን አለፋችሁ ማለት ነው። ምን አለፋችሁ ቤቱ እየበቃው አይደለም። ይሄ ትንሹ ቤት እየበቃው አይደለም ማለት ነውና ለምን በቃ ጥሩ እየሰራው ነው። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ ደግሞ አንድ እህቴን በጣም አመሰግናታለሁኝ። በርሜል ጊዮርጊስ ሲሄድ የተወሰነ ብር ከዚህ ከሱቅ ላይ አጥፍቼ ነበርና ከዛ ያው ብሩን እኔ ብድር ነው እንትን ስጦታ አይደለም ብድር ነው ብላ ወደ 27000 ብር ሰጣኝ። ከዛ መጥቼ ደግሞ እንደ አዲስ ነው ምክንያቱም ያስኩት ብር ወይን ደግሞ የሱቁን ብር እንዳላጠፋፋው ማለት ነው የተላከልኝ ብር ጨራርሼ ማለት ነው በርሜል ጊዮርጊስ ሲሄድ ማለት ነው። እና ከዛ በኋላ ከመጣው በኋላ ወጥሬ መስራት ጀመርኩኝ። እሷም እንግዲህ ከእግዚአብሔር በታች ኃይል ብርታት ሆነችኝ። ያንን ብር እንትን አድርጌ ሳላጠፋ ወደ ስራ አዋልኩት። ደስ በሚል ሁኔታ እንግዲህ እንደዚህ እንዲህ አድርጌ ይውላችሁ ላይ ድረስ ነው ያለው እቃው ማለት ነው። በርበሬ ያለ ሽሮ አለ። ሽሮ ግን አሁን አልጨርሽ ያለውኝ ግን በርበሬ ያለ እዚህ ጋር ይሄ በርበሬ ነው የምታዩት። በቃ ምን ልበላችሁ ብቻ በጣም ደስ በሚል ሁኔታ ነው። ይሄው እታች እንትኖች አሉ ብናይሽ ማለት ነውና በቪዲዮ ወጥተሽ ብናይሽ ማለት ሱቅሽን ብናይ ስልሽ እኔ አንቺን እንትን ሳይሆን ያኔ ከፍታለሁ በቃ ከፍቻለሁ ነው እንጂ ከፍቻለሁ ብለሽን ሐሳብ ስጡኝ ብለሽ ነበር ሰጥቼሽ ከዛ ከፍቻለሁ አመሰግናለሁ ብለሽኛልና ከዛ በኋላ የት እንደደረሽ ብትነግሪን ማለት ነው። ይሄን ቪዲዮ አጋጣሚ ካደመጥሽው ማለት ነው እህታችን። ስለዚህ እናንተስ ምን ትላላችሁ? ብትመጣና ብታሳየን ወይ ቪዲዮ ወይ ፎቶ አርጋ ብትልክልን ሱቃ ላይ ሆና የት እንዳደረሰችው ማለት ነውና የኔ እንግዲህ እግዚአብሔር ይመስገን ይሄው እዚህ ደርሰዋል እላችኋለሁኝና የኔ ውዶች እናንተ ምን ተሰማችሁ? ምን ትላላችሁ? ምን የተጨመረ ነገር አለ? ምን የተቀነሰ ነገር አለ? በዚህ ላይ አሁን አስተያየት የምትሰጡት ነገር ምን አለ? ምን ይጨመር ምን ይቀነስ? የሚቀነስ ነገር እንኳን አይኖርም። ይሄን ጨምሪ ይሄን አርጊ እንደምትሉኝ ማለት ነውና ብዙዎቻችሁ እንጀራ ጀምረን ወይ የሆነ ነገር እንደዚህ ከጎን ስሪ ምናምን ትሉኝ ነበርና እግዚአብሔር ይመስገን አሁን ብር ባገኝ ዶሮ እርባታ ነው መስራት የምፈልገው ማለት ነው። ለምን
እንቁላል ከሌላ ሰው አልረከብም። እኔ ገበያ ወጥቻል እንትን አይደለም ቆርቆሮ በቆርቆሮ አረግና አንድ 15 ዶሮ ወይም 20 ዶሮ አስገብቼ እነሱን እንትን ብል ለኔ በቃ ለሱቅም ራሱ ይተርፈኛል ማለት ነው። ሱቅ ላይ መሸጥ እችላለሁኝ እላቸዋለሁኝና አሁን እቅዴ ይሄ ነው። እግዚአብሔር አምላክ እንግዲህ እሱ ከፈቀደ እንደዛ ለማድረግ ነው ያሰብኩት። ሌላ የምትመክሩኝ ነገር ካለ ደግሞ ምከሩኝ። አብራችሁኝ ስለነበራችሁ እስከ ፍጻሜ ድረስ ስለቆያችሁ አመሰግናለሁ። ቪዲዮውን ደግሞ ላይክ፣ ሼር፣ ኮሜንት አድርጉ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ።